ገርሙታለች ዳስ ጣልብለህ ለትውልድ አይነገር ትውልድ ገርሙታለች ዳስ ጣልብለህ ለትውልድ አይነገር ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወሲያዬ ለወጣቶች እሱ ነው ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ እቺ ሀገር የተሻለች ትሆናለች እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር ከውልደት በፊት እርግዝና አለ እርግዝና ምጥ ይበዛዋል እርግዝና ማቅለሽለሽ ያለው እርግዝና ቦሚት አለው እርግዝና ወገብ ያማል አስተኙኝ ይላል እቺ ሀገር በመታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት በጣም ይገርማል ብቻ በጣም የሚገርም ነገር ነው ተመልከቱ እንግዲህ ዳስጣልን ሲያዳምጥ አምሽቶ በነገራችን ላይ በአብይ ጊዜ ደህና ቢዝነስማን ከሆኑ መካከል እየነገዱ ካሉት ሰዎች መካከል አንዱ ነው ይሄ ሰውዬ ቴዲ ዳስጣል ብሎ የዘፈነው ለሱ አይደለም ቴዲ ዳስጣል እያለ የዘፈነው ለእልፍ ኢትዮጵያን ነው በተለይ ለእልፍ ሙስሊም ኢትዮጵያውያን ከወለጋ ተፈናቅለው በየመጠለያ ጣቢያው እንደሚያለቅሱ መስጂዳቸው ለፈረሰባቸው ለበርካቶች ነው እነ ኡስታዝ ያሲን ኑሩ ከወለጋና ከተለያየ ቦታ ባለፉት 6-7 ዓመታት ያለ ማቋረጥ በግፍ እየተጨፈጨፉ እየተፈናቀሉ በየመጠለያው ስላሉት ሙስሊሞች አንዲት ቃል ተናግረው ያውቁ ቴዲ ግን ተናገረላቸው ለመላው ኢትዮጵያ አንዲት ቃል ከቴዲ ዘፈን በላይ የከፋው ወንጀል እነሱ ይናገሩት የሚገባው ወንጀል በሙስሊም ወገኖቻቸው ላይ በተለይ የደረሰው በደልና ጉድ ነበር በፍጹም አልበረዳቸው አልሞቃቸው ቃል አልተነፈሱ እኔ እንኳን ከደጋፊዎች የገንዘብ አሰባስቤ ደብረ ብርሃን ሀርቡ በተለያዩ ቦታዎች ይጫሉ ተፈናቃዮች ካምፕስ ሄድ አብዛኞቹ እውነት ነው መነግራችሁ አይታችሁታል ፕሮግራሜንም ሙስሊሞች ናቸው ምስክር ናችሁ እናንተ የምትመለከቱት ድጋፉን ካደረስኩት የህል ድጋፍ የተለያየ ነገር ድጋፍ ካደረኩት በኋላ ትዝ ይሉኛል ሙስሊሞቹ እምንሰግድበት ሶላት የምናደርግበት እንኳን ቦታ አጣን ተጨናንቆና እንደው ምናምን ብለው ሲነግሩኝ ከሄዱት ከዞን ተወካዮች ጋር ቦታ አስፈቅደን እዛው የተጠለሉበት ላይ ደግሞ ለምትሰግዱበት ለሶላት ማድረጊያ ለምንጣፍ መግዣ ለተለያየ መግዣ በየ 100 ሺህ ብር ሰጣቸው የመረቁኝ ምርቃት አረሳው እስካሁን እያለቀሱ እና ያሲን ኑሩ አይተናቸው አናውቅም እነሱ እንዳደረኩ እንደገና ኦርቶዶክሳውያን ነበሩ ተመሳሳይ ትንሽ ቤተክርስቲያን ነገር ሰጥተው ነበር እነሱ ለነሱ 100 ሺህ ብር እንደዚህ እና ያሲን ኑሩ ተውት ድጋፍ ማድረጉን አይደለም ስለነሱ ለምን ይፈናቀላሉ ብለዋል ተናግረው ያውቁ እነሱ ያኔ ለነጻነታችን ለመብታችን ነው የምንታገለው ብለው በእስር ቤት ሲማቀቁ ፊት ለፊት ወጥቶ የተጋፈጠው ለሁሉም ነጻነት ሸመንደፈር እያለ አዛናለች ምድር ልትነጋ ምድር ሊድ ሸመንደፈር ልሳፈር ባቡር እስላም ክርስቲያኑ አንድ ሆነ ጾማቸው ወደ አምላክ ለመሄድ ማን በነገራቸው አንቺ ሀገር ሻረር ነይ ቁልቢ ምናምን ነይ ከቤቴ ግቢ በሃይማኖት አለያይም እያለ አንድነትን በማድረግ በመጋፈጡ 2 ዓመት የውሸት ክስ የተፈጠረበት እነሱን ያሰራቸውን ስርዓት በመጋፈጡ ሁሌም ለነጻነት ነው የቆመው አንድ ቃል ተንፍሰው የማያውቁ ደግሞ እኮ ምን አገባው እሱማ መች ዳስ ጥሏል እንዴ አንተማ ተመችቶሃል አንተማ ሰርግ ላይ ነህ አንተማ ፌስት ላይ ነህ አንተማ አባን ይያየደ ነው የሙስሊም ወገኖች ደንታና ለቅሶ ላንተ ምንም አይደለም የገረመኝ አብይስ መነካቱ በሙስሊሞች ላይ ከተደረገው ግፍ በደል ሁሉ ይሄ ከነከነ አንድ ቀን ረባካችሁ ሰዎች አታፈናቅሉ ኧረ ተዋብረን እንሩበት መች ብሎ ያልተናገረ ሰው ይሄ ሁሉ ሙዚቃ ሲወጣ አብይ ይሄ ያብይን ተቃውሞ አስነሳበት ብለው ቢዝነሳቸውን ይማታ ነው አይነሱ የነሱ ምቾት ይደናቀፍ ነው በሃይማኖት ካባ ተሸፍነው የአላህን ስም እየጠሩ የእግዚአብሔርን ስም እየጠሩ ሚሊዮነር ሊሆኑ ስርዓታቸውን ይናጋ ነው ትናት ለነጻነት ታገልን ያሉት ዛሬ የነጻነት ድምጽ እንዲተቹ በዚህ ልክ ወጡ መልእክት እየተቀበሉ ማለት ነው
መልእክት እየተቀበሉ ከብልጽግናዎች ጋር እጅግ በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በጣም የሚያሳፍር ነው። ቴዲ ግን ዳስጣል ያለው ለማን ነው? እኛ ያላየናቸው ምስክሮች ነን። እኛ ሙስሊሞች ዳስጥለው ሲያለቅሱ ተመልክተናል። በሁለት ወር ውስጥ ይሄን ያህል መስጊድ ፈረሰብን ብለው ሸገር ከተማ ሲለቀስ አይ ነበርን። ሄደን በየቦታው ተመልክተናቸዋል። ዛሬም በየመጠለያው እናንተ ማጠይቋቸው እንባቸው እየፈሰሰ እልፍ አሉ። ጠይቃችኋቸው አይታችኋቸው አታውቁም። እናንተ የአብይን ዙፋን መጠበቅ እና ወንበር መጠበቅ እየተሰጣችሁን ያደረጋችሁ ለምን ተነካብን? ለምን እውነት ተነገረ? ለምን እውነት ተሰበከ? ለምን እውነት ተዘፈነ? አይ አንቺ ሃይማኖት የስንቱ ማፊያ መደበቂያዎች፣ የስንቱ ጉረኖች ይሄንን ምስኪን ህዝብ ይሄን የዋህ ህዝብ በሃይማኖት ካባ በጥምጣም ውስጥ በሙሉ ተሸሽጋችሁ የእግዚአብሔርን ያለህን ስም እየጠራችሁ ፓስተር፣ ቄስ፣ ሼክ እያላችሁ ኡስታዝ እያላችሁ በሐሰት እውነት እየመረራችሁ እውነት ሲነገር አትንኩብን እያላችሁ የነ ፈርዖን ጠበቃ ሆናችሁ የነ ፈርዖን ጠበቃ የነ አክዓብ ጠበቃ የነ ናቡከደነጾር ጠበቃ ሆናችሁ እውነት ደግሞ የሚናገሩት ለማፈን መሞከራችሁ ገባ። ምጥ ማቅለሽለሽ ምናምን እንዴ ይሄንማ ለምበር ነው እኮ። የሃይማኖት በዓል በመጣ ቁጥር እኮ ዳንኤልና እኮ አብዬን ነው የሚጽፉት እኮ። ኢትዮጵያ ምጥ ላይ ነች። ምጥ ሲመጣ ያቅለሸልሻል፣ ህመም ይበዛዋል፣ ጣር ይበዛዋል። እሱ ደግሞ ካንተ ከዚሁ ከነ ዳንኤል ከናንተ በላይ እዛው አልበም ላይ እኮ ጽዮን ሙሽራዬ ብሎ ቴዲ ገልጾታል እኮ። ስለ ወደፊቱ ተስፋ ጨለምተኛ ብቻ ሆኖ አልቀረም እኮ ቴዲ። እዛም ላይ ይሄ እኮ ተብሏል። ለምንድን ነው ዳሱን አፍርሱ? ዳስ ጣል ምን ባንዲራውን አንሳው። ያንን ነው የምናደርገው። ይሄም ቀን አልፎ ለሌላ ነገር አይደለም እናንተ ጋር ለማውራት ያብቃል። እግዚአብሔርን ይሄን ነው እኔ የምለምነው። ብዙ ጊዜ መጽሐፍ ላይ ምን ይላል? አንዴ የተቀባውን ሳላይ እንዳልሞት ብሎ በብሉይ ኪዳንና በአዲስ ኪዳን መጋጠሚያ ላይ የነበረ ስምዖን የተባለ ሽማግሌ ነበር። ስለ መሲሁ መወለድ ትንቢት ሰምቶ ነበር። ሁልጊዜ ምን ብሎ ነበር የሚጸልየው? የተቀባውን ሳላይ እንዳልሞት ብቻ። መጨረሻ ተወለደና በስምንተኛው ቀን እንዳቀፈው እሱ መሆኑን ሲያውቅ ምን አለ? አሁን ጌታ ሆይ እንደ ቃልህ ባሪያህን አሰናብተው፣ በቃ አየሁኛል። እኔም ይሄን ነው በቃ ብለው እግዚአብሔር እንደው ለሌላ ነገር አይደለም ብቻ ለእንደው በዚህ በክፉ ቀን ይሄም ቀን አልፎ እናንተ ጋር ያን መቼም ያሳየን እንደው ለማውራት ለሌላው አይደለም ለመተዛዘብ ይሄም ቀን አልፎ ለካ ሁሉም ያልፋል የሚለውን ነገር ያሳየናል ብዬ አምናለሁ። እንደዚህ እረፍት ያሳጣችሁ፣ እንደዚህ እውነት ሲነገር ያንገፈገፋችሁ፣ ያንቀጠቀጣችሁ ቅድም ጽፌዋለሁ። በቴዲ አፍሮ እውነትና በእናንተ ንግግር መካከል እውነት አላ ካለ እሱ ይፍረድ ማን እውነት እንዳለው።